ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ሳምንታዊ የኢዜአ ስፖርት ፕሮግራም ነው። በዛሬው ዝግጅት የኢትዮጵያ ሴቶች ብሔራዊ ቡድን ከታንዛኒያቸው ጋር የሚያደርገውን የመጨረሻ ዙር የአፍሪካ ዋንጫ ወሳኝ ጨዋታን በዋናነት እንመለከታለን። ከውጭ በእንግሊዝ ፕሪሚየር ሊግ ቼልሲና ሊቨርፑል የሚያደርጉትን የሳምንቱን ተጠባቂ መርሃ ግብር እንደዚሁ ይዘን ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለሰ አብራችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። ተመልካቾቻችን መግቢያ ላይ እንዳነሳሁት ከሀገር ውስጥ በዋናነት የምንመለከተው ርዕሰ ጉዳይ የኢትዮጵያ ሴቶች ብሔራዊ ቡድን ከታንዛኒያ አቻው ጋር በጥቅምት 2018 ዓ.ም ሞሮኮ ለምታስተናግደው 16ኛው የሴቶች አፍሪካ ዋንጫ ለማለፍ የመጨረሻ ዙር ጨዋታውን ከታንዛኒያ ጋር ያደርጋል። እሱን የተመለከተውን ጉዳይ በዋናነት እናያለን ማለት ነው። እነዚህ ሁለት ጨዋታዎች ጥቅምት 12 እና 18 በአዲስ አበባና በዳሬ ሰላም እንደሚከናወኑ የኢትዮጵያ እግር ኳስ ፌዴሬሽን ያደረሰን መረጃ ያመለክታል። የሴቶች ብሔራዊ ቡድን ዋና አሰልጣኝ ዮሴፍ ገብረወልድ ለዚህ ጨዋታ ዝግጅት ለ31 ሀገር ውስጥ የተለያዩ ክለቦች የሚገኙ ተጫዋቾች ጥሪ አድርጓል። ብሔራዊ ቡድኑ ባሳለፍነው ሳምንት ልምምዱ እንደዚሁ መጀመሩ የሚታወስ ነው። ጥሪ ያደረገላቸውን ተጫዋቾች ተመልካቾቻችን ስንመለከት ግብ ጠባቂ ታሪኳ በርገና ከኢትዮጵያ ንግድ ባንክ፣ አበባ አጄቦ ከኢትዮጵያ ንግድ ባንክ፣ ሮማን አምቤ ከሸገር ከተማ ጥሪ የተደረገላቸው ግብ ጠባቂዎች ናቸው። ቤተልሔም አምቤም እንደዚሁ ከመቻል ጥሪ ተደርጎላታል። ተከላካይ መስመር ስንመለከት ብዙአየሁ ታደሰ ከኢትዮጵያ ንግድ ባንክ፣ ታሪኳ ደቢሶ ከኢትዮጵያ ንግድ ባንክ፣ ሮማን አምቤ ከሸገር ከተማ፣ ትዕግስት አዳነ ከኢትዮጵያ ንግድ ባንክ፣ ቅድስ ዘለቀ ከኢትዮጵያ ንግድ ባንክ፣ ጸገነት ብዙነህ ከመቻል፣ ብርቄ አማረ ከመቻል፣ ሰናይት ሾጎ ከመቻል፣ ድርሻ መንዛ ከመቻልና ለምለም አስታጥቄ ከዋሳ ከተማ ተመርጠዋል ማለት ነው። እመቤት አዲሱ ከኢትዮጵያ ንግድ ባንክ፣ ዙፋን ደፈርሻ ከኢትዮ ኤሌክትሪክ፣ ጸጋይ ንጉሴ ከዋሳ ከተማ፣ ጸገነት ግርማ ከኢትዮጵያ ንግድ ባንክ፣ መሳይ ተመስገን እንደዚሁ ከኢትዮጵያ ንግድ ባንክ፣ ቤተልሔም መንተሎ ከመቻል፣ ገነት ኃይሉ ከመቻል፣ ጋብርኤላ አበበ ከኢትዮ ኤሌክትሪክ፣ ቤዛይት ንጉሴ ከመቻል፣ ስመኝ ምራቴ ከሲዳማ ቡና ጥሪ የተደረገላቸው የአማካይ መስመር ተጫዋቾች ናቸው። አጥቂ መስመር ላይ ያሉ ተጫዋቾችን ስንመለከት ሴና ፋቁማ ከመቻል፣ እሙሽ ዳንኤል ከኢትዮጵያ ንግድ ባንክ፣ ምርቃት ፈለቀ ከኢትዮጵያ ንግድ ባንክ፣ ንግስት በቀለ ከኢትዮጵያ ንግድ ባንክ፣ መሀሊት ምትኩ ከኢትዮ ኤሌክትሪክ፣ ዳግማዊት ሰለሞን ከኢትዮ ኤሌክትሪክ ጥሪ የተደረገላቸው ተጫዋቾች ናቸው። ቤተልሔም ታምሩ ከሸገር ከተማ፣ ሰላማዊት ጎሴ ከኢትዮጵያ ንግድ ባንክ ሌሎች በአጥቂ መስመር ቡድኑን እንዲቀላቀሉ ጥሪ የተደረገላቸው ተጫዋቾች ናቸው ማለት ነው። ፌዴሬሽኑ ባወጣው መረጃ መሰረት በቀጣይ ከሀገር ውጭ የሚጫወቱ ተጫዋቾች የዓለም አቀፉ የእግር ኳስ ማህበር ፊፋ በሚያወጣው የውድድር ካላንደር መርሃ ግብር መሰረት ጥሪ ይደረግላቸዋል ተብሎ ይጠበቃል። ከእነዚህ ተጫዋቾች መካከል በዋሽንግተን ዲሲ ጥሩ እንቅስቃሴ እያደረገች የምትገኙና በቅርቡ ለክለቡ የመጀመሪያ ግቧን ያስቆጠረችው ሎዛ አበራ ጥሪ ይደረግላቸዋል ተብሎ ከሚጠበቁ በውጭ ሀገር ከሚገኙ የኢትዮጵያ ሴት እግር ኳስ ተጫዋቾች መካከል ትጠቀሳለች ማለት ነው። የኢትዮጵያ ብሔራዊ ቡድን በደርሶ መልስ ጨዋታ ታንዛኒያን ካሸነፈ ለመጀመሪያ ጊዜ ለአፍሪካ ዋንጫ ማለፉን ያረጋግጣል ማለት ነው። በሞሮኮ አስተናጋጅነት እንደ አውሮፓውያን አቆጣጠር በ2026 የሚደረገው ኦክቶበር ላይ የሚደረገው የአፍሪካ ዋንጫ ላይ ሞሮኮን ጨምሮ 12 ሀገራት ይሳተፋሉ። እንግዲህ 11 ሀገራት ከሞሮኮ ውጪ በማጣሪያ ተሳትፎ የሚያደርጉ ይሆናል። በርካታ ሀገራት ወደ ከ30 በላይ ሀገራት ለአፍሪካ ዋንጫው ለመሳተፍ የማጣሪያ ጨዋታቸውን ያደርጋሉ። እንግዲህ የመጨረሻ ዙር ጨዋታዎች በቀጣይ ጥቅምት 12 ይደረጋል። ኢትዮጵያን ጨምሮ የተለያዩ ሀገራት በአፍሪካ ዋንጫው ላይ የሚያሳትፋቸውን ውጤት ለማግኘት ወሳኝ ጨዋታዎቻቸውን ያደርጋሉ ማለት ነው። በዚህ ምክንያት የኢትዮጵያ ሴቶች ፕሪሚየር ሊግ መርሃ ግብር መቋረጡ የሚታወስ ነው። ተመልካቾቻችን እንግዲህ የ3 ሳምንት መርሃ ግብር ከተከናወነ በኋላ የመርሃ ግብር መቋረጡ ይታወሳል። የብሔራዊ ቡድኑ ጨዋታውን ካደረገ በኋላ የኢትዮጵያ ሴቶች ፕሪሚየር ሊግ ጥቅምት 23 ቀን 2018 ዓ.ም በድጋሚ እንደሚጀመር የፌዴሬሽኑ መረጃ ያመለክታል ማለት ነው። የኢትዮጵያ ብሔራዊ ቡድን የተመለከቱ መረጃዎች በቀጣይ በተከታታይ በሚኖረን የኢዜአ ስፖርት 40 በሚኖረን ፕሮግራም በስፖርት ፖድካስት ፕሮግራማችንን በስፋት እንመለስበታለን። ሌላው ከሴቶች እግር ኳስ ሳንወጣ የምንመለከተው የኢትዮጵያ ሴቶች ከፍተኛ ሊግ ነው። ቅድም የኢትዮጵያ ሴቶች ፕሪሚየር ሊግን እያነሳውላችሁ ነበር። የሴቶች ፕሪሚየር ሊግ እንግዲህ ነሐሴ ወር ላይ ኢትዮጵያ ብሔራዊ ቡድን አሁን
ከታንዛኒያ ጋር ለሚያደርገው ጨዋታ አስቀድሞ መጀመሩ ይታወሳል። የከፍተኛ ሊጉ ደግሞ ጥቅምት 29 ቀን 2018 እንደሚጀመር ፌዴሬሽኑ ያደረሰን መረጃ ያመለክታል። በዚሁ መሰረት ክለቦች የከፍተኛ ሊግ ቡድኖች ከመስከረም 19 ቀን እስከ ህዳር 5 ቀን ክፍት ሆኖ በሚቆይ የዝውውር መስኮት ተጫዋቾችን ማስፈረም እንደሚችሉ የፌዴሬሽኑ የውድድር ዳይሬክቶሬት አስታውቋል ማለት ነው። የሴቶች እግር ኳስ የተመለከቱ መረጃዎች ይመስላሉ። ከሴቶች እግር ኳስ ወጣ ስንል የምናገኘው የኢትዮጵያ ወንዶች ብሔራዊ ቡድን መረጃ ነው። የኢትዮጵያ ወንዶች ብሔራዊ ቡድን እንግዲህ አሜሪካ፣ ሜክሲኮና ካናዳ እንደ አውሮፓውያን አቆጣጠር በጣምራ በ2026 ለሚያዘጋጁት የ24ኛው የፊፋ ዓለም ዋንጫ ውድድር በአፍሪካ ዞን ማጣሪያ ጨዋታውን ሲያደርግ ቆይቷል። የመጨረሻ የምድብ ጨዋታዎቹን እንግዲህ መስከረም 28 እና ጥቅምት 2 የሚያደርግ ይሆናል ከቡርኪና ፋሶና ከጊኒ ቢሳው ጋር ማለት ነው። የብሔራዊ ቡድኑ ዋና አሰልጣኝ እንግዲህ መሳይ ተፈሪ ለአንድ ተጫዋቾች ጥሪ ማድረጋቸውን ተከትሎ ባሳለፍነው ሳምንት ብሔራዊ ቡድኑ ልምምዱን እያደረገ ይገኛል። ልምምዱን እንግዲህ መስከረም 20 ቀን መጀመሩን ፌዴሬሽኑ ያደረሰ መረጃ ያመለክታል። በአበበ ቢቂላ ስቴዲየም እንግዲህ ቡድኑ ልምምዱን እያደረገ ይገኛል ማለት ነው። የኢትዮጵያ ብሔራዊ ቡድን ጊኒ ቢሳውን በሩዋንዳው አማሆሮ ስቴዲየም መስከረም 28 ያስተናግዳል። ጥቅምት 2 ደግሞ ኦጋዶጉ ላይ ከቡርኪና ፋሶ ጋር ጨዋታውን የሚያደርግ ይሆናል ማለት ነው። በዚህ ልምምድ ላይ እንግዲህ ያልተገኙ ተጫዋቾች አሉ። አቡበከር ኑራና ያሬድ ካሴ በጉዳት ምክንያት ከስብስቡ ውጭ ይሆናል። በእነሱ ምትክ ፍሬው ጌታሁንና አብዱል ሰላም የሱፍ መካተታቸውን የፌዴሬሽኑ መረጃ ያመለክታል ማለት ነው። ኢትዮጵያ በምድብ አንድ እስካሁን ካከናወነቻቸው 8 ጨዋታዎች አንድ ጊዜ ብቻ ነው ማሸነፍ የቻለችው። 4 ጊዜ ስትሸነፍ 3 ጊዜ ደግሞ አቻ ተለያይታለች ማለት ነው። በምድቧ እንግዲህ 5 ነጥብ በመሰብሰብ 6ኛ ደረጃ ላይ ትገኛለች ማለት ብቸኛ የዓለም ዋንጫ ማጣሪያ ድሏ ጅቡቲን 6-1 ያሸነፈችበት ጨዋታ ነው። ይህ ምድብ እንግዲህ ግብጽ በ20 ነጥብ ትመራለች። ቡርኪና ፋሶ በ15 ነጥብ ሁለተኛ ደረጃን ይዛ ትከተላለች ማለት ነው። እንግዲህ እነዚህ ሁለቱ ቡድኖች የሚያደርጉት ፉክክር እንግዲህ በቀጣይ የሚጠበቅ ይሆናል። የምድብ 9ኛና 10ኛ ጨዋታቸውን ያደርጋሉ። ግብጽ በአንጻራዊነት የተሻለ ሂሳባዊ ስሌት የማለፍ እድል አላት። ቡርኪና ፋሶ ሁለቱን ጨዋታ አሸንፋ የግብጽን አንድ ጨዋታ መሸነፍ ትጠብቃለች ማለት ነው። በጣም ወሳኝ ፉክክር ነው ማለት ነው። የኢትዮጵያ ብሔራዊ ቡድን በቀጣይ መስከረም መጨረሻና ጥቅምት መጀመሪያ የሚያደርጋቸውን ጨዋታዎች በስፋት እንመለስባቸዋለን በቀጣይ ፕሮግራሞቻችን ላይ። ሌላ የምንመለከተው የኢትዮጵያ እግር ኳስ ፌዴሬሽን በዳኞች ልማት ላይ ይፋ ያደረገውን መርሃ ግብር ይሆናል። እንግዲህ የኢትዮጵያ ብሔራዊ ቡድን የኢትዮጵያ እንግዲህ በአጠቃላይ የአፍሪካ ዋንጫ እንደ አውሮፓውያን አቆጣጠር በ29 ለማዘጋጀት በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት ጥያቄ ማቅረቧ የሚታወስ ነው። ይህን ተከትሎ እንግዲህ በተለያዩ ዘርፎች የኢትዮጵያ እግር ኳስ ፌዴሬሽን ዝግጅቱን እያደረገ ይገኛል። የታዳጊዎች ካምፒንግ ብሔራዊ ካምፒንግ ልምምድ መርሃ ግብር የቀድሞ አሰልጣኞች የብሔራዊ ቡድን አሰልጣኞችን ቀጣይ እንዴት ጠንካራ ብሔራዊ ቡድን እንገንባ በሚል የልምድ ልውውጥ እንዲያደርጉ በማድረግ በርካታ ስራዎችን እያከናወነ ይገኛል። የባህልና ስፖርት ሚኒስቴርም ስቴዲየሞች የኢትዮጵያ ስቴዲየሞች የካፍና የፊፋና ዓለም አቀፍ የስቴዲየም መመዘኛ መስፈርቶች እንዲያሟሉ እየሰራ ይገኛል። ሌላኛው ፌዴሬሽኑ እያከናወነ ያለው ስራ እንግዲህ የቀጣይ ኢትዮጵያ ተተኪ የሆኑ ዳኞችን እንድታፈራ የሚያስችለው ዩዝ ሬፈሪ ወይም ደግሞ ወጣቶች ዳኝነት መርሃ ግብር ነው። ይህ መርሃ ግብር እንግዲህ መስከረም 21 ቀን በአዲስ አበባ ይፋ አድርጓል ማለት ነው። ይሄ እንግዲህ ዋና የፕሮጀክቱ ዓላማ በዘርፉ የተሰማሩ ባለሙያዎች ከታዳጊነት እድሜያቸው ጀምሮ የሙያ ፍቅር የዳኝነት ሙያ ፍቅር እንዲኖራቸው ክህሎት እንዲኖራቸው ለማድረግና በአይነቱ ልዩ የሆነ የታዳጊ የጨዋታ አመራር መርሃ ግብር ወይም ልማት ፕሮጀክት እንደሆነ ነው እንግዲህ ፌዴሬሽኑ የደረሰን መረጃ የሚያመለክተው። በዚህ መርሃ ግብር ላይ እንግዲህ ታዋቂ ዳኞች ተገኝተዋል። በቅርቡ ከዓለም አቀፍ ዳኝነት ራሱን ያገለለው ኢንተርናሽናል ዳኛ በአምላክ ተሰማም ተገኝቶ ነበር። የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን፣ ሌሎችም የስፖርት ልማት ዳይሬክቶሬት ጥሪ የተደረገላቸው አሁን የሚያጫውቱ ዳኞችና ነባር የቀድሞ ዳኞችም እንግዲህ ተገኝተዋል። ይህንን እንግዲህ ለሚመለከተው ይህንን ለሚመራ አካል ርክክብ ተደርጓል ማለት ነው። ፕሮጀክቱ እንግዲህ በቀጣይ ኢትዮጵያ የአፍሪካ ዋንጫ ለማዘጋጀት ያደረገችው ካለው ጥያቄና ከዛ ጋር በተጓዳኝ እያደረገቻቸው ያሉ ዝግጅቶች በተመለከተ
የሚያግዝ አንድ ትልቅ ግብዓት ነው ብሎ መውሰድ ይቻላል ማለት ነው። ከእግር ኳስ መረጃዎች ወጣ ስንል የምናገኘው የብስክሌት መረጃን ይሆናል። እንግዲህ ከሰሞኑ በሩዋንዳ ኪጋሊ በአፍሪካ ለመጀመሪያ ጊዜ የተካሄደው 98ኛው የዓለም የብስክሌት ሻምፒዮና ተደርጓል። ይህ እንግዲህ በዓለም አቀፉ የብስክሌት ህብረት UCI የተከናወነ ውድድር ነው። በዚህ ውድድር ላይ ኢትዮጵያን ጨምሮ ከ105 ሀገራት የተወጣጡ ብስክሌተኞች ከ760 በላይ ብስክሌተኞች ተሳትፏል። ኢትዮጵያም እንግዲህ ከአፍሪካ አንደኛ ደረጃን ይዛ ማጠናቀቋ የሚታወስ ነው ማለት ነው። ይሄ አጠቃላይ የነበረውን ሂደት አስመልክቶ የኢትዮጵያ ብስክሌት ፌዴሬሽን በያዝነው ሳምንት መገናኛ ብዙሃን ጋዜጣዊ መግለጫ ሰጥቷል። እዚህም ጋዜጣዊ መግለጫ ላይ ዚያ ስፖርት ተገኝቶ ነበር። ይሄ እንግዲህ እንደ አጠቃላይ ኢትዮጵያ ያስመዘገበችውን ውጤት የተመለከተ መረጃ ነው የተሰጠበት። ኢትዮጵያ ብስክሌት ፌዴሬሽን ፕሬዝዳንትና የአፍሪካ ብስክሌት ኮንፌዴሬሽን ካክ ስራ አስፈጻሚ ኮሚቴ አባል አቶ ወንድሙ ኃይሌ ኢትዮጵያ አፍሪካን የሚያኮራ ውጤት ማስመዝገቧን ገልጿል። በዚህ ውድድር ላይ አፍሪካን ወክለው ኤርትራ፣ ደቡብ አፍሪካና አዘጋጇ ሩዋንዳ መሳተፋቸው ይታወቃል። ኢትዮጵያ ከነዚህ የአፍሪካ ሀገራት የተሻለ ውጤት አስመዝግባለች። በተለይ ደግሞ ጽጌ ካሳይ 7ኛ በመውጣት ያስመዘገበችው ድል ትልቁ የሚባለው የዓለም አቀፍ መገናኛ ብዙሃንም ትኩረት ይሳበ ነበር። እንግዲህ ብዙ ጊዜ ብስክሌት በዓለም አቀፍ ደረጃ የአውሮፓውያን ባህል ተደርጎ ነው የሚወሰደው። እንግዲህ ያንን በመስበር አንደኛ ባትወጣ ሜዳሊያ ውስጥም ባትገባም ጽጌ ካሳይ እንግዲህ አውሮፓውያን አትሌቶችን አስከትላ በመግባት አበረታች የሚባል ውጤት አስመዝግባለች። ይህ ውጤት እንግዲህ በርካታ ሰዎችን ያስገረመ ውጤት ሆኗል። እንግዲህ በመሃል ብስክሌቷም የቴክኒክ ችግር አጋጥሟት ከዛም ተመልሳ ነው እንግዲህ በራስ መተማመን ውድድሩን በመቀጠል 7ኛ ደረጃን ይዛ ያጠናቀቀችው። ይህም እንግዲህ በአፍሪካ ብስክሌት ኮንፌዴሬሽን አድናቆት የተቸረው ጉዳይ እንደሆነ የብስክሌት ፌዴሬሽኑ ፕሬዝዳንት አቶ ወንድሙ ኃይሌ በመግለጫው ላይ አንስተዋል ማለት ነው። ኢትዮጵያ 108 ሀገራት በተሳተፉበት ሻምፒዮና በ5 የውድድር አይነቶች ተሳትፋለች። በጎዳና ላይ ውድድር ሮድ ሬስ፣ ድብልቅ ሪሌ፣ ሚክስድ ሪሌ እና ኢንዲቪጁዋል ታይም ትራያል ወይም ደግሞ የግል ሰዓት ሙከራ ላይ ተሳትፋለች። በጎዳና ላይ ውድድር ከዓለም 7ኛ ከአፍሪካ አንደኛ፣ በግል ሰዓት ሙከራ ውድድር ከዓለም 24ኛ ከአፍሪካ አንደኛ፣ በድብልቅ ሪሌ ቅድም እንዳነሳሁት ሚክስድ ሪሌ ከአፍሪካ አንደኛ ከዓለም 10ኛ ደረጃን ይዛ አጠናቃለች። በአጠቃላይ ውጤት ኢትዮጵያ ከዓለም 7ኛ ከአፍሪካ አንደኛ ደረጃን በመያዝ ውድድሩን አጠናቃለች ማለት ነው። ይህ ውድድር መግቢያ ላይ እንዳነሳሁት በአፍሪካ ሲካሄድ የመጀመሪያው ነው። 108 ሀገራት ተሳትፈውበታል ማለት ነው። ለቀጣይ ውድድሮች ተነሳሽነት እንደሚፈጥር እንግዲህ አቶ ወንድሙ ኃይሌ በመግለጫው ላይ አንስተዋል ማለት ነው። እንደ አውሮፓውያን አቆጣጠር ኖቬምበር ላይ በኢትዮጵያ ዳሩ 2018 በኬንያ በሚደረገው የአፍሪካ ብስክሌት ሻምፒዮና ላይ ኢትዮጵያ ብስክሌት ብሔራዊ ቡድን እንደሚሳተፍና በታህሳስ ወር ደግሞ በአንጎላ 4ኛው የመላው ወጣቶች ጨዋታ ላይ ኢትዮጵያ በብስክሌት እንደምትሳተፍና በርካታ ሜዳሊያዎችም እንደሚጠበቁ አንስቷል ማለት ነው። ሌላው የብስክሌት ፌዴሬሽኑ ፕሬዝዳንት በዚሁ መግለጫ ላይ የጠቆሙት ነገር ኢትዮጵያ በመጋቢት ወር የምታዘጋጀውን ዓለም አቀፍ የተራራ ላይ የከተማ ብስክሌት ውድድር ወይም ደግሞ ሲቲ ማውንቴን ባይክ ሬስ የተመለከተ ይሆናል። እንግዲህ ውድድር ከመጋቢት 22 እስከ መጋቢት 22 ቀን 2018 በአዲስ አበባ ይደረጋል። የኢትዮጵያ ብስክሌት ፌዴሬሽን የስራ አስፈጻሚ የፕሬዝዳንትና የአፍሪካ ብስክሌት ኮንፌዴሬሽን ስራ አስፈጻሚ ኮሚቴ አባል ወንድሙ ኃይሌ እሱም በተመለከተ በተለይም ኢዜአ ላነሳላቸው ጥያቄ ማብራሪያ ሰጥቷል። ይህ ውድድር በአፍሪካም በኢትዮጵያም ሲካሄድ ለመጀመሪያ ጊዜ እንደሆነ አንስቷል። በውድድሩ ላይ ከ25 ሀገራት በላይ የተውጣጡ ከ110 በላይ ብስክሌተኞች እንደሚሳተፉ ጠብቋል። የሰሜን አሜሪካ ሀገራት እና አሜሪካ እና ካናዳ ሌሎችም የአውሮፓ ሀገራት እንደሚሳተፉ ገልጸዋል ማለት ነው። ይህ ውድድር በዓለም አቀፉ የብስክሌት ማህበር የውድድር መርሃ ግብር ካላንደር ውስጥ መካተቱን ይፋ አድርጓል። መንግስትም ለጉዳዩ ትኩረት በመስጠት ከወዲሁ ዝግጅት እንደሚያደርግም ገልጿል ማለት ነው። ይሄ እንግዲህ የኢትዮጵያን ገጽታ በመገንባት የራሱ የሆነ አስተዋጽኦ እንዳለው አንስቷል ማለት ነው። ዓለም አቀፍ ውድድሩ በኢትዮጵያ መደረጉ ኢትዮጵያ አሁን ቅርብ ጊዜ በነበረው በራውንዳውን በነበረው ሻምፒዮና በቅርብ ጊዜያት በነበሩ ውድድሮች ላይ የብስክሌት ውድድሮች ላይ አፍሪካን
ያኮራ ያለው ውጤት ያስመዘገበች ይገኛል። ለዛም እውቅና የሰጠ ውድድር እንደሆነ ተገልጿል ማለት ነው። በቀጣይ ይህንን ውድድር አስመልክቶ ዝርዝር መረጃዎች ብስክሌት ፌዴሬሽኑ በይፋ ለመገናኛ ብዙሃን እንደሚያሳውቅ ገልጿል። እኛም ይህን እየተከታተል እንግዲህ በቀጣይ ፕሮግራሞቻችን ላይ የምናቀርብ ይሆናል። በብስክሌት ስፖርት የተገኘ ውጤት ይበል የሚያሳይ ነው። ኢትዮጵያ ብስክሌት ክለቦችን አቅም ማጠናከር፣ የቁሳቁስ ከተለያዩ ከአቅም ጋር የተያዙ ጉዳዮች ላይ መፍትሄ በመስጠት የኢትዮጵያ ብስክሌት ስፖርትን ለማሳደግ በተለየ ትኩረት መስራት እንደሚገባም መግለጽ እንወዳለን። በተለይም እንደ አውሮፓውያን አቆጣጠር በ2028 በሎስ አንጀለስ በሚደረገው 34ኛው የኦሎምፒክ ጨዋታዎች ላይ የብስክሌት ማጣሪያ ውድድር ላይ ለመሳተፍ 2026 እና 2027 ውድድሮች ይደረጋሉ። እነዚህ ውድድሮች ላይ እንግዲህ ኢትዮጵያ ጠንካራ ተሳትፎ ታደርጋለች ተብሎ ይጠበቃል። እንግዲህ እነዚህ ውድድሮች ላይ ከወዲሁ ጠንካራ ዝግጅት በማድረግ ኢትዮጵያን ከፓሪሱ በኋላ በብስክሌት ውድድር እንድትሳተፍ የማድረግ ስራ ትኩረት ሊሰጠው ይገባል ብለን በኢዜአ ስፖርት ስም እናሳስባለን። ተመልካቾቻችን ሀገር ውስጥ የነበሩን ስፖርታዊ መረጃዎች ይህን ይመስላሉ። ካፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከኢዜአ ስፖርት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል ተመልካቾቻችን። ከውጭ የምንመለከተው በእንግሊዝ ፕሪሚየር ሊግ የሰባተኛ ሳምንት መርሃ ግብር በስታንፎርድ ብሪጅ ቼልሲና ሊቨርፑል የሚያደርጉትን የሳምንቱ ተጠባቂ መርሃ ግብር እንመለከታለን። እንግዲህ የእነዚህ ቡድኖች ጨዋታ ቅዳሜ ከምሽቱ 1:30 ላይ የሚደረግ ይሆናል። ሊቨርፑል ሊጉን በ15 ነጥብ እየመራ ይገኛል። በአንጻሩ ቼልሲ በ8 ነጥብ 8ኛ ደረጃ ላይ ይገኛል ማለት ነው። እንግዲህ እነዚህ ሁለት ቡድኖች በስድስተኛ ሳምንት ጨዋታዎቻቸው ሽንፈት አስተናግዷል። ሊቨርፑል በክሪስታል ፓላስ በስድስተኛ ሳምንት መርሃ ግብር እንግዲህ በሊጉ የመጀመሪያ ሽንፈቱን ማስተናገዱ ይታወሳል። 2-1 ተሸንፏል። ቼልሲ እንዲሁ በብራይተን በሜዳው የ3-1 ሽንፈት አስተናግዷል ማለት። ቼልሲ ከዛ በፊትም በአምስተኛ ሳምንት መርሃ ግብር በማንቸስተር ዩናይትድ የ2-1 ሽንፈት በተመሳሳይ አስተናገዱ የሚታወስ ነው ማለት ነው። እንግዲህ ቼልሲ ከተከታታይ ሽንፈት በኋላ ነው ሊቨርፑልን የሚያገኝ። ሊቨርፑል ደግሞ ከመጀመሪያ ሽንፈቱ ለማገገም የሚያደርጉት ጨዋታ ነው። ቼልሲ ባለፉት ሁለት የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ ተጫዋቾቹን በቀይ ካርድ አጥቷል። ከማንቸስተር ዩናይትድ ጋር በነበረው ጨዋታ ግብ ጠባቂው ሮበርት ሳንቼዝ በቀይ ካርድ ወጥቷል። ከብራይተን ኤንድ ሆቭ አልቢዮን ጋር በነበረው ጨዋታ ስታንፎርድ ብሪጅ ላይም ትሬቮ ቾሎባ ተከላካዩ እንደዚህ በቀይ ካርድ ወጥቷል። በሳምንቱ አጋማሽም ቼልሲ ቤኔፊካን በሻምፒዮንስ ሊግ 1-0 ባሸነፈበት ጨዋታም ጆዋ ፔድሮ በ95ኛው ደቂቃ በሁለት ቢጫ ካርድ በቀይ ካርድ ከሜዳ መሰናበቱ የሚታወስ ነው ማለት ነው። እንግዲህ ባለፉት ጨዋታዎች ላይ ቼልሲ ተጫዋቾች በቀይ ካርድ እየወጡበት ይገኛሉ ማለት ነው። ትሬቨር ቾሎባ፣ ሮበርት ሳንቼዝም ለቅዳሜው ጨዋታ አይደርሱም ማለት ነው በተጣለባቸው ቅጣት። ሊቨርፑል እንግዲህ በሊጉ የመጀመሪያ ሽንፈቱን ካስተናገደ በኋላ በአውሮፓ ሻምፒዮንስ ሊግ ሁለተኛ መርሃ ግብር ወደ ቱርክ በማምራት ባደረገው ጨዋታ በጋላታሳራይ 1-0 ተሸንፈው ሁለተኛ ተከታታይ ሽንፈቱን አስተናግዷል። ይሄ ቡድኑ አርነ ስሎት ከተረከቡ በኋላ ለሁለተኛ ጊዜ ተከታታይ ሽንፈቱን አስተናግዷል። ይሄ እንግዲህ ባለፈው አመት በተመሳሳይ እንደዚህ ተከታታይ ሽንፈት ካስተናገደ በኋላ አሁን ከአንድ አመት በኋላ በድጋሚ ነው ተከታታይ ሽንፈቱን ያስተናግደው። በተለይ የአማካይ ተጫዋቹ ፍሎሪያን ዊትስ ትችት እየቀረበበት ይገኛል። የወጣበትን ገንዘብ ያህል ብቃቱን እያሳየ አይደለም የሚል ነገር አስተያየት እየሰጠ ይገኛል። አርነ ስሎት ግን ገና 21 አመቱ ነው፣ ወጣት ነው። ሊጉን እየለመደ ስለሆነ ትዕግስት ሊደረግበት ይገባል። እኛም በዛ መጠን እየተመለከትነው ነው የሱን ጉዳይ የሚል አስተያየታቸውን ሰጥተዋል። እለት እለት ልምድ ሜዳ ላይ በሚያሳየው ነገር ጥሩ እንቅስቃሴ እያደረገ እንደሆነ አንስቷል። በቀጣይ ምርጥ ብቃቱን ትመለከታላችሁ ሲሉ አስተያየታቸውን ሰጥቷል ማለት ነው። የቼልሲው አሰልጣኝ ኢንዞ ማሬስካ እንግዲህ በተከታታይ ከደረሰው ባቸው እንግሊዝ ፕሪሚየር ሊግ ሽንፈት በኋላ በሰጡት አስተያየት ለተጋጣሚዎቻችን እንግዲህ በቀጣይ እንዲያሸንፉም በቀላሉ በር እየከፈትንላቸው ነው ሲሉ አስተያየት ሰጥቷል። በቡድናቸው ብቃት ደስተኛ እንዳልሆኑ አንስቷል ማለት ነው። በቀጣይ ጨዋታዎች ይህንን ማሻሻል እንደሚገባቸውና ተጫዋቾቻቸውን ይህን እንደነገሯቸው ኢንዞ ማሬስካ ከጨዋታው በፊት በነበረው
መግለጫ ላይ አንስቷል ማለት ነው። እነዚህ ሁለቱ ክለቦች አጠቃላይ በሁሉም ውድድሮች እርስ በርስ ሲገናኙ ያሁኑ ለ200ኛ ጊዜ ነው። ከዚህ ቀደም ባደረጓቸው 199 ጨዋታዎች ሊቨርፑል 87 ጊዜ ሲያሸንፍ ቼልሲ 66 ጊዜ ድል ቀንቶታል። 46 ጊዜ ደግሞ አቻ ተለያይቷል። በሊግ ውድድር ፎርማት ማለትም ሊግ 1 ሊግ 2 ከተባለ በኋላ በ1992 በእንግሊዝ ፕሪሚየር ሊግ ስያሜ ካገኘ በኋላ በአጠቃላይ በእነዚህ ሊግ መርሃ ግብሮች 166 ጊዜ ተገናኝቶ ሊቨርፑል አሁንም 72 ጊዜ በማሸነፍ የበላይነቱን ይዟል። ቼልሲ 52 ጊዜ ድል ሲቀነው 40 ጊዜ ደግሞ አቻ ተለያይቷል ማለት ነው። ሁለቱ ቡድኖች ባለፉት 10 የሊግ ጨዋታዎች ያደረጉትን የነበራቸው ውጤት ስንመለከት ሊቨርፑል 3 ጊዜ ሲያሸንፍ ቼልሲ 2 ጊዜ ድል ቀንቶታል። በቀሪ 5 ጨዋታዎች አቻ ተለያይቷል ማለት ነው። እንግዲህ በርከት ያሉ ጨዋታዎችን ባቻ ውጤት አጠናቋል። ባለፈው ዓመት በነበረው በ2014 በ2005 የውድድር መርሃ ግብር ቼልሲ በመጀመሪያው ጨዋታ ስታንፎርድ አንፊልድ ሮድ ላይ የ2-1 ሽንፈት ማስተናገዱ የሚታወስ ነው። ስታንፎርድ ብሪጅ ላይ ደግሞ ባደረገው ዓመቱን ማገባደጃ ላይ ሊቨርፑልን አስተናግዶ 3-1 ማሸነፉ ይታወሳል። የዛ ወቅት እንግዲህ ሊቨርፑል አስቀድሞ የሊጉን ዋንጫ ማንሳቱ ያረጋገጠበት ጊዜ ነበር። እንግዲህ በአለፈው ዓመት በነበራቸው የእርስ በርስ ጨዋታ እንግዲህ ተመሳሳይ አንዳንድ ጨዋታ አሸንፏል ማለት ነው። ይህን ጨዋታ የ46 ዓመቱ እንግሊዛዊ የማንቸስተር ከተማ ተወላጅ አንቶኒ ቴይለር እንደሚመሩት የእንግሊዝ እግር ኳስ ማህበር አስታውቋል። ይህ ጨዋታ በልዩ ሁኔታ ለሁለቱም ቡድኖች ትርጉም ያለው ነው። ቼልሲ ከተከታታይ ሽንፈቶች ለማገገም ሊቨርፑልም ደግሞ ከመጀመሪያ ሊግ ሽንፈቱ አገግሞ ወደ አሸናፊነት መንገድ ለመመለስ የሚያደርጉት ጨዋታ መሆኑ ተጠባቂ ያደርጓል ማለት ነው። አስቀድሞ ከቀኑ 11 ሰዓት ላይ አርሰናል ዌስትሃም ዩናይትድን ያስተናግዳል። አርሰናል በዚህ ጨዋታ ዌስትሃምን የሚያሸንፍ ከሆነ የሊጉን መሪነት ከሊቨርፑል ይረከባል። በሊቨርፑል ላይ የራሱ የሆነ ጫና ያሳድራል ማለት ነው። እነዚህ ሁለት ጨዋታዎች የሚጠበቁ ናቸው ማለት ነው። ከሀገር ውስጥም ከውጭም ያነሳናቸውን አበይት ስፖርታዊ ጉዳዮች ሰኞ በምናቀርበው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም በስፋት የምንመለስባቸውናል። ተመልካቾቻችን የዛሬው የኢዜአ ስፖርት ፕሮግራም እዚህ ላይ ያበቃል። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ እስከ ሳምንት ቸር እንሰንብት።